ሃዩ ወይዬ ሙሉ ምን እየሰራሽ ነው? ለእንግዳም የሆነ ነገር ያቀራረብ ልኬት ሄዶ ነው እንግዳ ሊቀበል እንዴት ናችሁ? እንዴት ዋላችሁ? ሙሊ እንዴት ናችሁ? እንኳን ደህና መጣህ። ሙሊ እንዴት ነሽ? ሰላም ነው? እንኳን ደህና መጣሽ። እንዳልክዬ እንዴት ነሽ? እንኳን ደህና መጣህ። እግዚአብሔር ይመስገን። ሰላም ነው? እንዴት ናችሁ? እንኳን ደህና መጣህ። ደህና ነሽ? ታዲያስ እንዴት ነሽ? እንደምን አለ? ሰላም ነሽ? ደህና ነኝ። እንዴት ነሽ? ኧረ የወጣት አስታራቂ አይደል እባክህ። ያውን ያረጀ አሁን እንደው ትንሽ እኮ ጺምን አየሁት እኮ ያየሁት ነው። አይ ነው ነጣ ያለ ነገር መጣለትና በደንብ እየወጣ ነው። አሁን ሰው ይሰማል። አሁን ያዳምጣኛል። ኧረ ይሰማዋል ሰው በጣም እኮ ነው በጣም እንዴት ናችሁ? እንዴት ነህ? ሰላም እግዚአብሔር ይመስገን። ሙሉ ደህና ነሽ? አለሁ እግዚአብሔር አምሮብሻል፣ እንዳማረብሽ። ቴንክ ዩ በጣም እሑድ ቤታችን እንዴት ነው? በጣም ከጠበቅኩት በላይ ነው ባይዘው። በጣም እየገረመኝ ነበረ። ይሄው አየሁ ጉድ እያለች ነው ማለት ነው። በጣም ያምራል። በነገራችን ላይ ፕሮዳክሽኖቹና እያየሁ ነበርና በጣም በኃይለኛው ነው የተሰራው። በጣም ያምራል። ስማ እንዳልክ እንዲህ በወጣትነት ሽማግሌ ሆኖ ማስታረቅ እንዴት ነው እባክህ? ደስ ይላል። በፊት ሰው አይቀበለኝም ነበር። ጎሽ በተለይ ዛሬ ቴንክ ዩ በጣም እንደዚህ ብዙ የአርሲ ባህላዊ ምግቦችን በልተን ነበርና መርመሬና ለቀላ ይባላል። እና ምንድን ነው ያልሽ? መርመሬ ይባላል። ይሄ ክቡ። እሺ ያኛውስ? አለቀላ ይባላል። እሱ ቅመስ አስቀምጦ መስባክር እንዴት ነው? ዋው በጣም ይጥማል። እየጠጣን እናውጋ እንጂ ይሄ ያው የርቅ ነገር አይደለ? ቡና እየተጠጣ ነው ከእንዳልክ ጋር ማውራት የሚቻለው ገብቶሻል? ምን እንዳልክያ አሁን ቆይ እርቅ ሲባል ማለት ነው ብዙ አይነት እርቅ አለ። እርቅ ምንድነው ልልፈልጌ ነው እንደው ሙያዊ አስተያየትን ነው። ወል በጣም አመሰግናለሁ። ቤታችሁን በጣም ነው የወደድኩት። በጣም ቆንጆ ቤት ነው። ግብዣችሁን ወድጃለሁ። በጣም ነው ማመሰግነው። ቴንክ ዩ። እኔ ስለ እርቅ ሲወራ በጣም ነው የምወደው። እርቅ በጣም አስፈላጊ የሆነ ነገር ነው ብዬ አስባለሁ። በመንፈሳዊ ሁኔታ ብንመለከተው እርቅ በጣም ወሳኙ ሀሳብ ነው አይደለ? ሰዎች ከራሳቸው ጋርም ከአምላካቸው ጋርም ለመታረቅ ቤተ እምነቶቻቸውን ደጅ ይጸናሉ አይደለ? በደንብ ነው የሚጠኑት። ለምንድን ነው ብለን ስናስብ በቃ መታረቅ የሚለው በራሱ እረፍት ይሰጣል። አንድ ሁለት መታረቅ ሰዎች ከራሳቸው ጋራ ወይም ከኮሚኒቲው ጋራ ወይም ከጓደኞቻቸው ጋራ ከቤተሰብ ጋራ ከሌላ አካል ጋራ መታረቅ ሲጀምሩ ሰዎች ማረፍ ነው የሚፈልጉት። እረፍት ነው የሚሰጠው። ግቡ እረፍት ነው። ስለዚህ እርቅ ምንድነው ብለን ስናስብ የሁለት አካላቶች ሊሆን ይችላል ወይም ደግሞ ሰውየው ከራሱ ጋራ አንድ ግብ ያስቀምጣል። ደህና የመሆን ግብ ማለት ነው። ሰዎች እረፍት የማግኘት የማረፍ ደህና የመሆን በዚህ ውስጥ እንግዲህ ፎርጊቭ ማድረግ ሊኖር ይችላል። መተው ሊኖር ይችላል። ይቅር ማለት ሊኖር ይችላል። ነገሮችን በቦታው ላይ ሆኖ መረዳት የእንግሊዘኛው ቃል ጥሩ ይገልጿል ብዬ አስባለሁ፣ ኢምፓቲ የሚለው። ስለዚህ ሰውየው ባለበት ሁኔታ ሰውየው ወይም ሴትዮዋ ባለችበት ሁኔታ ቦታው ላይ ሆኖ ነገርየውን መረዳት ያለበት ሁኔታ አንደርስታንድ ማድረግ መረዳት ነውና ስለዚህ እንደዛ ሰው ሆኖ በዛ ቦታ ላይ ብዙ ጊዜ የምንጠቀማት ቃል አለች በሰውየው ጫማ ቦታ ላይ ወይም በሰውየው ጫማ ላይ እንደምንለው ሰው እንደዛ አይኖ ያንን ችግር መረዳት መቻልና ዘንድ ጎል ማስቀመጥ ነው። ጎል የምናስቀምጠው ምንድነው? እዛ ቦታ ላይ ደህና የምንሆንበት ቦታ የጋራ በጋራ ከሆነ የጋራ የግልም ከሆነ የግል ግብ አስቀምጠን እዛ ቦታ ላይ መድረስ ነው እርቅ የሚባለው። ግን ግቡ ሰላም ማግኘት ነው፣ ማረፍ ነው። ስለ እርቅ ለማውራት በጣም ጓጉተን ብዙ ጥያቄ አዘጋጅተን እኮ ለቤተሰቦቻችን እንዳልክን ሳናስተዋውቀው ቆየንና በጣም ብዙ ሰው እንደሚያውቅህ እናውቃለን። እንዲሁ ለቤተሰቦቻችን ድንገት ቴሌቪዥናቸውን እንኳን ከከፈቱ እንዳልክ አሰፋ ይባላል። የስነ ልቦና ባለሙያ ነው። እንዲሁም በጋዜጠኝነት ብዙ እናውቀዋለን። የእርቅ ማዕድን ላለፉት 18 አመታት አካባቢ በሚሆን ፕሮግራሞችን በማዘጋጀት በጣም ብዙ ሰዎችን ሲያስታርቅ ሰላም ሲያሰፍን ነው የምናውቀውና ዛሬ ቤታችን ስለመጣ በጣም ደስ ብሎናል። በድጋሚ በጣም ደስ ብሎናል። በጣም ቴንኪዩ በጣም እናመሰግናለን። አሁን ጥያቄያችንን መቀጠል እንችላለን። ከእርቅ በፊት ምን ይቀድማል? እርቅ ካለ ከእርቅ በፊት ግጭት አለ። ስለዚህ ግጭት ተፈጥሯዊ ነው። በነገራችን ላይ ኮንፍሊክት ኢዝ ናቹራል። መጀመሪያ ማመን አለብን። ሰዎች ላይክ ልናጸዳው አጽድተን ልንተወው የምንችለው ነገር አይደለም። እርቅ ሁሉ ጊዜ ግጭት አለው፣ መነሻ አለው ማለት ነው። ግጭት ደግሞ በባህሪው ተፈጥሯዊ ነው ማለት ነው። ዛሬም አለ፣ ነገም አለ፣
ከታረቀው ካስታረቀም በኋላ ነው ይቀጥላል ያንን ይሄ እኛ ብዙ ጊዜ የምንለው ነገር አለ ግንዛቤና ልምምድ awareness and practice የምንለው ነገር አለ ስለዚህ ልክ እንደዚህ አይነት ፕላትፎርሞች ሲኖሩ ይሄን ፕሮግራም የሚከታተሉ ሰዎች እንዲያውቁት ካወቁት በኋላ ደግሞ መለማመድ እንዲችሉ መኖር እንዲችሉ ነው እንጂ ሙሉ በሙሉ በቃ እቺ ምድር ሙሉ በሙሉ ገነት አርገናት ምንም ችግር የሌለበት ከችግር ነፃ ልናደርገው አንችልም ማለት ነው ስለዚህ ግጭት ካለ እርቅ የሚለውን ሐሳብ ይዘን ስንመጣ አንድ አራት መሰረታዊ ነገሮች አሉ መጀመሪያ እውነታችን ምንድነው እውነታው መጀመሪያ እውነታው መውጣት አለበት እኔና እዩ ተጣላን ብለን እናስብ አንጣላም ግን ብንጣላ መጀመሪያ እውነቱ ነው መውጣት ያለበት አይደለ ምንድነው የሆነው ምን ነበር የተከሰተው በሉ በቃ ይቅር ተባባሉ ረፉ ቁጭ በሉ በቃ ተውት አይደለም ነገር ይሁን መጀመሪያ እውነት መኖር አለበት እውነቱ ምንድነው እውነቱ ፍትህ መሰጠት አለበት ግጭቱ ሲካሄድ ኮዙ ምንድነው ምክንያቱ ምን ነበር የተካሄደው ማማንን ጎዳ ምን ነበር የተበደለው ማን ነበር የተበደለው ዲቴል መታየት አለበት ማለት ስለዚህ እውነታው ካለ እውነታውን ይዘ ፍትሃችን ጋር እንሄዳለን ማለት ነው ፍትህ ጀስቲስ ምንለው ፍትህ is very important አንዳንዴ እውነታው ታውቆ ነገር ግን ፍትህ ካልተሰጠ እርቅ የሚለው ነገር አይመጣም ማለት ነው እርቅ የሚለው ነገር ግብ አለው አይደለ እርቅ ግብ ቀደም ስናወራ ነበር እርቅ ግብ አለው ብለናል የእርቅ ግብ ምንድነው ከተባለ ሰላም ነው ሰላም በሌለበት እርቅ የሚለው ኮንሰፕት በራሱ ትርጉም የለውም ስለዚህ እኔ ከተጣላው ሰው ጋራ ወይም ሁለት የተጣሉ ሰዎች እንደ ግብ የሚያስቀምጡት ነገር አንዱ ምንድነው ከተባለ ሰላም ነው ማረፍ ነው በቃ ቁጭ ማለት ነው ደህና መሆን ነው አይደለም ሰላም እንዲሰማን ነው ያንን ግባችንን ለማምጣት እርቃችን እውነታችን ፍትህ ማግኘት አለበት ፍትሃችን እርቅን ይዞ ይመጣል ማለት ነው እርቅ በራሱ እርቅ ይመጣል ከእርቅ ቀጥሎ ግን ሰላም የሚለው ሐሳብ አለ ማለት ነው ስለዚህ እነዚህ አራት ፕሮሰሶች አራት ፖይንቶች መንገዳቸውን ጠብቀው ሰዓታቸውን ጠብቀው ጊዜያቸውን ጠብቀው ማለፍ መቻል አለባቸው ሁሉ ጊዜ የእርቅ ኮንሰፕትን ስናስብ ስለ እርቅ እናወራለን ግን ስለ እርቅ ስናወራ ስለ እውነት ካላወራን ስለ እርቅ ስናወራ ስለ ሰላም ካላወራን ስለ እርቅ ስናወራ ስለ ጀስቲስ ካላወራን ትርጉም የለውም ማለት ነው እነዚህ አራት ፖይንቶች በጣም መሰረታዊ ፖይንቶች ናቸው ማለት ነው ምን ያክል እንደመለስኩኝ አላውቅም ጥሩ ነው ግን አሁን ለምሳሌ በኢንዲቪጁዋል ደረጃ በግለሰብ ደረጃ እነዚህን ፕሮሰሶች ልንሄድ እንችላለን በሀገር ደረጃ ለምሳሌ ሩዋንዳ ውስጥ ትሩዝ ኤንድ ሪኮንሲሊዬሽን ማነው ደቡብ አፍሪካ ኢቨን ሩዋንዳ ውስጥ መጥቶ ነበር እና ዴዝሞንድ ቱቱ ደቡብ አፍሪካም የሩዋንዳም ነበር ብላ ግን ለምሳሌ አገራዊ ትርክት ስትል አንዳንድ ጊዜ ትርክቱ የረጅም ጊዜ ይሆንና አሁን ወደ ሪኮንሲሊዬሽን ለመምጣት ወደ እርቁ ለመምጣት ወደ ስምምነቱ ለመምጣት ወደ ውይይቱ ለመምጣት ኤቪደንስ የሌላቸው ነገሮች ትርክቶች ላይ ብቻ እንንጠለጠላለን አንዳንድ ጊዜ በሀገር ደረጃ አንዳንዱን ነገሮች ዘግቶ ማለፍ አይሻልም ወይ ሁሉም የራሱ እውነት አለው የራሱ እውነት ብሎ ይዞ የሚመጣው ነገር አለ እነዛን ትርክቶች ለማስተካከል ከባድ ነው የሚሆነው ስለዚህ እነዚህን ፕሮሰሶች ውስጥ ማለፍ ይችላል ወይ እንደ ሀገር ትርክት ምንድነው ትርክት ሰዎች ለልጆቻቸው ለጄኔሬሽን ለትውልድ ሚዲያዎቻችን ሊሆን ይችላሉ የመንፈሳዊ አባቶቻችን ሊሆኑ ይችላሉ ይሄ እንደዚህ ምንድነው ማህበራዊ ተጽዕኖ ፈጣሪዎች አንቂዎች ምንላቸው ሰዎች ሊሆኑ ይችላሉ የሚዲያ ሰዎች ሊሆኑ ይችላሉ በአንድም በሌላም ከማህበረሰቡ ጋር ግንኙነት የሚያደርጉ አካላቶች የሚናገሯቸው የሚያወሯቸው የሚሰጧቸው ነገሮች ላይ በጣም ጥንቃቄ ማድረግ አለባቸው ይሄ በጣም it's very important ለምን ከተባለ እሱ ያድግና ራሱን የቻለ ትርክት ይሆናል ማለት ነው የሚነገረን ነገር የምናወራው ነገር በልጆቻችን አእምሮ ላይ የሚያስቀምጠው ተጽዕኖ በትውልድ ላይ የሚያስቀምጠው ነገር ቀላል አይደለም እንደው ትርክት ነው ምናም ብለን ምናልፈው ነገር ብቻ ሳይሆን ቅርጽ ያስይዛል ራሱን የቻለ በትውልድ ላይ ቅርጽ ያስይዛል እሱኑ መልሰን ነው ወደ ትርክት ምናመጣው ሌትስ ሴይ የሩዋንዳን ኤክስፒሪየንስ ብንመለከት ሩዋንዳ እኮ በዛፍ ስር ነው ቁጭ ብለው የሰሩት አደራሾቻቸው ሞልተው የሂሊንግ ሴንተሮቻቸው ሞልተው ሰዎች ክሬት አደረጉ ማለት ነው መንግስትም እንደ መንግስት ኮሚኒቲው በዛፎች ስር በአካባቢያቸው ላይ በተሰበሰቡበት ቦታ ላይ ሁሉ ያንን ኮሚኒቲ ያንን ትሩዝ አወጡት ማለት ነው ትሩዝ አለ ይሄ ነው እገሌ እኮ ነበረ እንደዚህ ሲያደርግ እንደዚህ ሲሆን ምን ነበር የተፈጠረው ቆሞ ሰውየው ቪዲዮዎችን መመልከት እንችላለንና ሰውየው ቆሞ ማህበረሰቡ ቁጭ ብሎ በደንብ እየተነገረ እንደዚህ ሲያደርገኝ ነበረ እንደዚህ ሲሆን ነበረ እንደዚህ ሲፈጠር ነበር እየተባለ ይነገር ነበረ ስለዚህ ያንን ቁጭ አድርገው ያንን ትሩዝ ካወጡ በኋላ ወደ ፍትህ ይሄዱት ከዛም በኋላ ነው እርቅና ሰላም የመጣው የእርቅን ኮንሰፕት ስናመጣ በጄኔሬሽናል ትራውማ ውስጥ ራሱ በተመሳሳይ ሁኔታ መስራት ይቻላል ሌትስ ሴይ የኢትዮጵያ ሪኮንሲሊዬሽን
ኮሚሽን ነበረ ለአመታት የሚመጡ ትርክቶች አሉ እኛ ሀገር ሶ እነዚህ ትርክቶች ያላቸው ኢምፓክት ይሄ ኔጋቲቭ የሆነውን ተጽዕኖ ቀላል አይሆንም ማለት ነው በጣም ከባድ ነው ተጽዕኖአቸው ስለዚህ ያንኑ መልሰን በትርክቶቻችን ነው የምናስተካክለው ራሱ ትርክት ያስተካክሏል ቁጭ ብለን ፍትህ መሰጠት ያለበት ነገር ላይ ፍትህ እየሰጠን እርቅ እንዲፈጠር በደንብ ከተሰራ የሚገርም ሀገር ነው የሚሆነው በትውልድ መካከል ወይም በግጭት መካከል ወይም አደጋ በሚደርስበት ጊዜ ሰዎች የሚጎዳው እኮ አካላቸው ብቻ አይደለም አእምሮአቸውም ይጎዳል በአንድም በሌላም ይጎዳል አይደለ ሶ አእምሮ ሲጎዳ አእምሮ ላይ የሚቀመጠው ጠባሳ ምንድነው አሳድሮ የሚሄደው ብለን ስናስብ ይሄ ክሪቲካል ወይም ደግሞ ይሄ የፍሮንታል ሎብ የምንለው የአእምሮን ክፍል የቲንኪንግ ፓርት የምንለው የአእምሮ ክፍል ማሰብ የሚችለው የአእምሮ ክፍል ዲአክቲቭ ያደርጋል ስለዚህ ሰዎች ያ ግጭት በሚፈጠርበት ጊዜ ችግር በሚመጣበት ጊዜ ሂላ ለማድረጋቸው አለመታረቃቸው ይሄኛውን የአእምሮ ክፍል ብሬናቸውን አፌክት ያደርጋል ማለት ነው ስለዚህ በአንድ በሌላ በግለሰብ በማህበረሰብ በሀገር በኢኮኖሚ በሁሉም ነገር ላይ በቴክኖሎጂ ላይ የሚያሳድረው ተጽዕኖ በጣም ብዙ እንደው ቀላል ይመስላል እንጂ በጣም ብዙ ነው በጣም ሰፊ ተጽዕኖ ነው የሚያሳድረው ስለዚህ ወደ ኮሚኒቲውም ስንመጣ ኮሚኒቲውም በተመሳሳይ ሁኔታ ቴብላችን ላይ ቁጭ ብለን መስራት የምንችል ከሆነ ሜዳዎቻችን ላይ እኛ ደግሞ በጣም ሪች ነን ማለት ይሄ ዛፎቻችን ስር መሰብሰብ የለመደን የእርቅ ስርዓትን ማድረግ የለመደን ህዝቦች ነን አለን የራሳችን ይሆናል ስለዚህ በእነዚህ አይነት ሲስተሞቻችን ላይ በደንብ ቢሰራ ሰዎች ሂል ያደርጋሉ ትክክልና ትርክት ግን ይቀየራል በደንብ ነው የሚቀየረው እንደው በምንም ተአምር ይሄ ሊፈታ አይችልም ብለህ የወሰንከው ነገርና በእርቅ የተፈታ ያጋጠመ ነገር አለ እንደገና ደግሞ በጣም ግጭቱ ትንሽ የሆነ ወይም ደግሞ በጣም የሚያስገርም ግጭቶች አሉ ትንሽ ዋቶንና አድጋ እስከ ላይ ድረስ ትደርሳለች እስቲ እንደዛ ካጋጠመ ነገር ሙልዬ በጣም ይገርምሻል ማለት እኛ ወደ ሚዲያ ማናወጣቸው በጣም ብዙ ታሪኮች አሉ በጣም ማለት ምን ተጠነቀቀው ለማህበረሰቡ ምን ተጠነቀቀው ለሀገር ምን ተጠነቀቀው ማለት ህዝብን እንዳያሳሰት ሰው በተሳሳተ መንገድ እንዳይረዳው እንደገና ሌላ ግጭት እንዳይፈጠር በጣም እንጠነቀቃለንና እዚህ ላይ ግን የለቀኳቸው ታሪኮች ስለሆኑ እናውራቸው ከቀላሉ ላንሳለሽ ምክንያቱ ቀላል ነው የምንለው ለኔና ላንቺ ነው ወይም ለኛ ሊሆን ይችላል እንጂ ከበስተጀርባ ያ ሰው ቻይልድ ትሮማ ሊኖርበት ይችላል ምንድነው የመጣበት መንገድ አስተዳደጉ ምንድነው ያጋጠመው ጉዳት ምንድነው አእምሮ ላይ የተቀመጠው ኢንፎርሜሽን ምንድነው ምክንያቱም ሚሞሪ አይረሳም የተቀመጠውን እያንዳንዱ ነገር አይረሳም ይቀመጥና አስፈላጊ በሆነበት ጊዜ ያንን ነገር እያወጣ ይሄዳል ማለት ነው ሶ ትሪገር የሚያደርገው ነገር ነው አሁን ለኛ ስታየው እንዴ ያማል እንዴ ምናምን ትያለሽ ምንድነው ያክል ምታከብደው የቀላል ነገር አይደል እንዴ ምናምን የምትዩ ነገር ያን ሰውዬ ግን ትሪገር ያደርጋል ያያየው ነገር ትሪገር ያደርጋል ባልና ሚስት ናቸው በምን ይጣሉ ይመስልሻል በቁርስ ቁርስ ያቀረው ኤግዛክትሊ ቁርስ የቀረበለ ቦምቦሊኖ ነው ቴብል ላይ በደንብ ቁርስ የሚዘጋጅለት ባል ነው የዛን ቀን ሚስት በጣም ቸኩላለች ልጆቿን ትምህርት ቤት ማድረስ ነበረባት የልጆቿን መሳቃ ፓክ አደረገች አስተካከለች ዘን እሱ ቦምቦሊኖ ወረወረችለት ከዛ ቦምቦሊኖ ለልጆች የቀረበ ቦምቦሊኖ ነው ለልጆች የመጣ ቦምቦሊኖ አንድ ቦምቦሊኖ ወረወራለት አይ በቂ ምክንያት ነው ቀላል አርገታ እና ያን ቦምቦሊኖ ከሚጠጣ ነገር ጋራ አዘጋጅታ ወጣች በጣም ይዋደዱ ባልና ሚስቶች ናቸው ዛን በቃ ሲሪየስ ጸብ ሆኖኛ ጋር መጣ በጣም ሲሪየስ ጸብ እና ምንድነው ተብሎ ሲመጣ ሰው ሲሰማው እናንተ ያማችኋል እንዴ ይላቸዋል ጎረቤት ሲሰማ እንዴ ቦምቦሊኖ አቀረሽልኝ ብሎ ነው እንዴ ይኑላ አምባጋሮ አይነት ነገር ትላለች እሷ ዘን ጎረቤት ሰማ እንዴ ምን ችግር አለው አንተ ቦምቦሊኖ ብትበላ ምን ትሆናለህ አይደለም እንደዛ ነው ምንለው ሁላችን ምንድነው ችግሩ በቤታችን እኮ ቁርሳን በላም ልንወጣ እንችላለን ከሌለ የለም ነው በቃ አይደለም እንዴ እንኳን ቦምቦሊኖ ቀርቦልን ብለን እናስባለን አይደለም ኤግዛክትሊ ሪያሊቲው እሱ ነው ባይዘው አሁን ልክ መሬቱ ላይ ወርደሽ ቆመሽ ስታስቢ እንደ ጤነኛ ሰው ስታስቢ ትክክል ነው ግን ቦምቦሊኖ ምንድነው ሰውየው ልክ ቦምቦሊኖ ሳይው ትሪገር ያደረገው ነገር አለ አየሽው ከአእምሮስ ካለው ኢንፎርሜሽን ጋራ ይሄ ቻይልድ ትሮማ ላይ ከልጅነቱ የአእምሮ ቁስል ከጠባሳው ጋራ አእምሮ ላይ ከተቀመጠው ኢንፎርሜሽን አየሽው እዚያ ልክ ሲያየው ትሪገር ነው ያደረገው ማለት ነው ይሲ ወደ ኋላ ጎተተው ማለት ነው ወደ ኋላ ምንድነው የሚባለው እባብ ያየ በልጥ በረየ ነው የሚባለው እባብ ነድፎታል ሰውየውን የሆነ ጊዜ ከዛ በመንገድ ላይ የሄደ ልጥ ሲነካው ይደነግጣል ይሄ ትሪገር አደረገው ማለት ነው ልጡ እኮ ልጣው ምን ያስደነግጣል እንደው ስናስበው ልጥ ምኑ ነው እባብ የሚሆነው እንላለን አይደለም ግን ያ ቦምቦሊኖ ልጡ ነው ማለት ነው አየሽው የሆነ ጊዜ እንደ እባብ የነደፈው
ወደ ኋላ ስንመለስ ከባለሙያ ጋር ቁጭ ብሎ ሲያወሩ ስንነጋገር ስንሰራ ያገኘ ነው ይሄ ሩት ኮዝ እታች ላይ የተገኘ ኮዝ ነበረ ግን ያ ከዛ ኮዝ በዘለለ ያንን እንትኗን ቦምቦሊኗ ግን ትሪገር አደረገችው እንደ ቀልድ አንዳንድ ሲባባሉ ዘን በቃ ያለ እኛ ቢሮ መጣ ባለሙያዎች ጋር ቀረበ ጓደኞቻቸው አረባካችሁ እንደው እነዚህን ሰዎች አንድ በሏቸው ብለው ይዟቸው መጡ ረጅም ሰዓት የፈጀ በጣም ረጅም ጊዜ የፈጀ ቆይታ አድርገን ሰዎቹ ሂል አደረጉና ሰው አይረዳው አሁን ለምሳሌ አንተ እንደዚህ አይነት ታሪኮች ይዘህ ቤት ስትገባ የራስህን ኑሮ አይበጣብጥህም ይዤማ አልገባም ሚኪ አረ ቢሮ አራግፈት ገባ ይቻላል እንደዛ ይዤማ ከገባው ችግር ነው አሁን ለእናንተ ስነግራችሁ ታሪኩን አውቀዋለሁ ስሜቴ አይጎዳኝ አይነካኝም ማለት እንደ አንድ ስቶሪ ነው የሚቀመጠው which is pain የለውም እኔ ጋር ሲመጣ ያንን ፔን ወደ ቤት ይዤው ከሄድኩኝማ ችግር ሊፈጠር ነው ከዛ የተሻለ ግን የሚሆነው ምንድነው ያንን ቁጭ አድርጌ የምሄድባቸው በጣም ብዙ ቴክኒኮች አሉኛ ጋር አራክፈን ሄድበት ስለዚህ ቤት ትጣላለህ ማለት ነው ከባለቤት ጋር በጣም ብዙ ጊዜ አረ ማን ያስታርቃል ቅድም ያለው ምንድነው awareness and practice is very important ብለናል አንዳንዴ ማወቅ እኔ ሁሌ እላለሁ እኔና ሃኒ ተጋብተን በተጋባን በቃል ኪዳን ፈጽመን ጨርሰን የኬክ የሚቆረስበት ሰዓት አለ አይደለ እንግዲህ አንድ ሰዓት የሚፈጸም የሚፈጅ አይመስለኝም ከቃል ኪዳን እስከ ኬኩ ድረስ ባለው እና ኬኩ ላይ ተጣላን አረ ኬክ የቆረሰ ብንጣላ ሰላም ተፈጥሯዊ ነው ግጭት ተፈጥሯዊ ነው ግጭትን መረዳት ነው እንጂ አሬ ይላልኝ ሁሌ ተፈጥሯዊ ነው ኬክ የቆረስን ሻምፓኝ አለ አይደለ ሻምፓኝ እንደዚህ ሳረክ ሜካፕ እንዳይነካ ወደዛ ጋር ጎ ምናምን አለችኝ እሺ እኔ ደግሞ ወደዛ ጋር ነው ያውነ ደግሞ ወደዛ ጋር ነበር ግን ከኋላ በእኛ ዘመን የመጣች ትመስለኛለች ፎሟ እሷ ፎም ስትመጣ መታ ፊቷን ስትነካት እኔ ሻምፓኝ ወደዛ እኩል ነው የሆነው ዞር ብላ ያማል እመለን አሰማም እንዴ ምንድነው አንተ አትንካኝ ያልኩ ወደኔት ደሃኔ ነው እኔ አይደለሁኝም እኮ እኔ ያልነኮሽም ወደዛ ጋር ነው እያየው ትክደኛል which is ኬክ እየተቆረሰ ነው ሰው እያጨበጨበ ነው አስገደ ዳሰ እየተጨቃጨቀ ነው ማለት ነው ሶሪ ቢያ ታቀፈት እንደዚህ ነው ያለፈው አረ ኖርማል ተፈጥሯዊ ነው ግጭት ተፈጥሯዊ ነው ቀደም ትንሽ ያነሳው ነበር እንዳልክ የባህላዊ የእርቅ ስርዓት ሀገራችን ውስጥ በተለያዩ አካባቢዎች በጣም ብዙ ነው ያሉትና ወደ ጋሞ ድቡሻ የሚባላል ሲዳማ ውስጥ አፍኒ የሚባላል ወደ ወሎ አበጋር የሚባላልና እንደዚህ ልክ እንደነዚህ አይነት በኢትዮጵያ ውስጥ በሙሉ እንደዚህ አይነት የእርቅ ስነ ስርዓቶች አሉና አሁንም ድረስ በተለያዩ እንደየጉዳዩና እንደየኬዙ ፍርድ ቤቶች ራሱ መጀመሪያ ሽምግልናን ኢቨን ይጠቁማሉ ሪኮመንድ ያደርጋሉና እርቅ ላይ እንደሚሰራ ሰው እንደው አጠቃላይ የእርቅ ስርዓቱ እንዴት ታያዋለህ እንደው ለእርቅስ ከግለሰብ አንስቶ እስከ ሀገር ድረስ ላለው እርቅ የባህላዊ ስነ ስርዓቱ ያበረከተ ያለውን ነገር ምን ያክል ተሰርቶበታል ምን ያክልስ እንደው ከፍ ብሎ ተቋማዊ መሆን አለበት እነዚህን ሐሳቦች ብናነሳ ደስ ይለናል በጣም ጥሩ ነገር ነው ያነሳሽው አዩዬ እኛ ሪች የሆነ እንደ ኮሚኒቲ የኛ ማህበረሰብ ተጠጋግቶ የሚኖር ማህበረሰብ አይደለም ባህላችን ሃይማኖታችን ያለን ቀረቤታ በጣም ቅርብ ከሚባሉት ኮሚኒቲዎች መካከል ኢትዮጵያኖች አንዱ ነን ብዬ አስባለሁ ግን ያለንን ሪች የሆነውን ሀብታችንን ተጠቅመንበታል ወይ አልተጠቀምንበትም ቅድም እንዳልሽው አፊኒ ያለ ሌሎች የባህላዊ ስርዓቶች አሉን ኮሚኒቲው የሚሰጣቸው እንደ ቤተሰብ እንደ ማህበረሰብ በየአካባቢያችን ላይ ያሉ በጣም ብዙ የሆነ ነገር አለን ግን ያ ምን ያክል ተጠቅመንበታል ምን ያክል ዕውቅና ተሰጥቶታል ምን ያክልስ ያ ነገር ዕውቅና ተሰጥቶት ኮሚኒቲው በምን ያክል ሌቭል እየተጠቀመበት ነው ያለው በደንብ መሰራት አለበት ያስባለሁ ምክንያቱም መግቢያችን ላይ ምን ብለናል ግጭት ተፈጥሯዊ ነው ስለዚህ ዛሬ አለ ነገም ይኖራል ከነጎዳም ይኖራል በነገራችን ላይ ያስታረቅሽው ሰው በራሱ መልሶ ይጣላል ድጋሚ ይቀጥላል ማለት ነው አይደለም ስለዚህ ይሄ ነገር ካለ ግጭት ተፈጥሯዊ ከሆነ ተፈጥሮ እስካለች ድረስ የማስታረቁ ስርዓትም ይቀጥላል ማለት ነው የሚቀጥል ስርዓት ነው ይሄ ትልቁ ባህላችን ከእምነታችን ጋር ተያይዞ ካደግንበት ማንነት ጋር ተያይዞ ሽማግሌዎቻችን የሚጫወቱት ሚና በጣም ትልቅ ሚና ነው አይ ዶንት ኖ የውጭውን ሀገር አላውቅም ኢትዮጵያ ውስጥ ፍርድ ቤት ቅድም እንዳልሽው ባልና ሚስት እንኳን ሲጣላ እስኪ ወደ ሽማግሌ ሂዱ ይባላልና ሽማግሌ ላይ አልቆ ፈቶ ተስማምተናል የሚል የስምነት እንደገና ወደ ፍርድ ቤት የሚያስገቡ በጣም ብዙ ባልና ሚስቶች አሉና እነሱን
መስመር ማስያዝ ማገዝ እንዳይጠፋ ከትውልድ ወደ ትውልድ እንዲቀጥል መስመር እንዲይዝ አቅጣጫ እንዲይዝ እና ወደ ማህበረሰቡ በጣም በጥልቀት እንዲመጣ በስፋት እንዲመጣ ቢሰራ እኔ በጣም ትልቅ ነገር ነው ብዬ ነው ማስበው። በልጅነታችን ተጣልተን እንደዚህ ነው የምንታረቀው እና ስለዚህ ነገር ትንሽ ብታወራ እምነት ነው አየሽ ትርክት አይደለ ማህበረሰባችን የሰጠን ኮሚኒቲ የሰጠን ማህበረሰባችን እርቅ ነው ብሎ የሰጠን ያመን ነው የተቀበልነው ነው ልጆች በነበርንበት ደግሞ ታላላቆቻችን ቤተሰቦቻችን የነገሩን ነገር በሙሉ እውነት ነው ሀቅ ነው ስለዚህ እርቅ ነች አይሽ አምኗል ልክ እንደዚህ ሲነካካ የእውነት ሲነካካ እና ሳሞ ይባባላል እንዲህ ብሎ ሲሄድ አልጨረሰም ማለት ነው አስተውላችሁ ከሆነ እንደዚህ ይባልና ከዛ ብሎ ከሄደ አልታረቀም ይባላል ከዛ ሟበል ይባላል ልክ ነው ያ ሳሞ ይባላል አይሽ ሲስመው አምኗል ማለት ነው ጨርሷል ማለት ነው ፕሮሰስ ነው እና በዛች ትንሽ አእምሯችን ላይ ያለችውን ነገር ይቅር ብለን እንድንተው እንድናምን ፍትህ እንዳገኘ እንዲሰማና ሰላም እንድናመጣ ሚናው ላቅ ያለ ነው ላይቭ ማስታረቅ በጣም እኔ ከባድ ይመስለኛል ማለት ባልተጠበቀው አቅጣጫ ቢሄድስ ነገሩ አይደለ ይሄዳል ግን ለምሳሌ ከቋንቋ ይጀምራል ከዛ ደግሞ እንደው ልክ ብሶቷን ደግሞ ወይ ብሶቱን ደግሞ ይጀምርና ሊያረጋው ይችላል ሆነ ማሆን ነገር ሊያወራ ይችላልና ላይቭ ላይ ማስታረቅ እንዴ አይከብድም በጣም ከባድ ነው ግን ምን መሰለኛ ጋር ሎየሮች አሉ ላይቭ ነው ፕሮግራማችን አይደለም ላይቭ ነው ፕሮግራማችን ግን ምን እናደርጋለን ሎየሮች አሉ አንድ ኬስ ወደ ሚዲያ ከመውጣቱ በፊት የህግ ባለሙያዎች እንዲያዩት ይደረጋል በደንብ አንደኛው ያዩታል ሁለተኛ የስነ ልቦና ባለሙያዎች አሉ ኬዝ ወደ ሚዲያ ከመምጣቱ በፊት የስነ ልቦና ባለሙያዎች በደንብ እንዲያዩት which is ለምሳሌ ያክል ወደ ሬዲዮ እንግዳ ሆኖ የሚመጣው አካል ያለበት የአእምሮ ጤና ሁኔታ ቼክ ይደረጋል ማለት ነው ዝም ብለን ወደ ሚዲያ አናመጣው እንደዚህ አይነት ነገሮችን የማህበራዊ ሳይንስ ባለሙያዎችን ቼክ ያደርጋሉ ያለውን ነገር በደንብ ቼክ ካደረጉ በኋላ ይመጣል ማለት ነው ሶ ወደ ሚዲያ ከመምጣቱ በፊት የተወሰኑ የሚሰሩ ስራዎች አሉ አንዳንዴ ከባድ ነው እንትን ፋና ላይ ያለሁኝ አስተውሳለሁኝ እንትን በሮራ ቴሌቪዥኑ መታበናለች ሴትዮ ሰውየውን ስታው ቴሌቪዥኑ መታቸው ና አለ ይከሰታል በቃ ወደ ማስታወቂያ እንሄዳለን ትላለህ ቶሎ ብለ ወዲያው ወደ ማስታወቂያ ወዲያው ለእንትኑ ለተመልካች ይሄ ነገር ራሱ ሙሉ መቅረቡ እንዲያይ ያደርገዋል ይገፋፋዋል በነገራችን ላይ እንዳልክ የኢትዮጵያ ብሔራዊ ቡድን የእግር ኳስ ብሔራዊ ቡድን የስነ ልቦና አማካሪ እንደነበረ ታውቃላችሁ አዎ የአፍሪካ ዋንጫ ስናልፍ እውነት ነው እሱ መክሮልን እኮ ነው በ31 አመታችን የኛ ኮቺንግ ስታፍ በጣም ምርጥ የሚባል ኮቺንግ ስታፍ ነበረ በወቅቱ የሰውነት ቢሻው ስሬ ነበረ ኮቺንግ ስታፍ ነበር እንደው በጣም ብዙ ጊዜ እኔ ፊት ለፊት የመጣሁኝ እንዳልክ ነበር ይባላል እንጂ ቢሮአችን ነው ሙሉ የነበረው እርቅ ማዕድ የአእምሮ ጤና ማዕከል በሙሉ ነው ከብሔራዊ ቡድኑ ጋር ይሰራው ለምሳሌ ያክል ካውንስሊንግ ለሚያስፈልጋቸው ሰዎች ወደ ካውንስሊንግ ሞቲቬሽናል ስፒች ለሚያስፈልጋቸው ሰዎች የሞቲቬሽናል ፕሮግራም የሆነ ነገር ለሚያስፈልጋቸው የሆነ ፋሚሊ ችግር ላለባቸው ፋሚሊ ቴራፒስት እየሰራ ነው እንደዚህ ነው ይሰራው ሲሰራ ኳስ ተጫዋቹ ያ ተጫዋች ከኛ ጋር የነበረው ስታፋችን የፋሚሊ ፕሮብለም ካለበት ያንን ይዞት እንዳይገባ ወደ ሜዳ በደንብ ሜዳ ላይ ኦን ደ ስፖት ደግሞ የሚያማክር ሰው ኦን ደ ስፖት የሚያማክር የሚያረጋጋ ሰው የሚያረጋጋ በደንብ ነው የተሰራው ማለት ነው ከ31 አመት በኋላ የአፍሪካ ዋንጫ ስናልፍ ያኔ የስነ ልቦና የምክክር አገልግሎት በደንብ ነው was really effective ግን ከሱ ጋር አብሮ ምን ነበር ማለት ኒውትሪሽኒስት ነበር የስነ ምግብ ባለሙያ ዶክተር ተስፋዬ ነበር ኮቺንግ ስታፉ በጣም አሪፍ ነበር ሰውነት የሚመራ ኮቺንግ ስታፉ በጣም ጠንካራ ነበር አሪፍ የተደራጀ ቲም ነበርና ለብሔራዊ ቡድናችን ለወንዶችም ለሴቶችም ሁለቱንም ነው ያገለገልነው ሁለቱንም ይዘን ለአፍሪካ ዋንጫ አልፈናል ጊኒ ላይ የሴቶቹ ጊኒ ኢኳቶሪያል ጊኒ ኤግዛክትሊ ኢኳቶሪያል ጊኒ እና ማት መክርልን አሁን ምን ቆየን እኮ ደግሞ ከረምን መጣለን ሆነ መመለስ እኮ ነው ያለብን ከጠየቁን አለ ከጠየቁን አለ ከባድ ነው አይደለ ትንሽ ከባድ ነው ግን አላችሁ ግን አለ ቲማችን አለ እኛም አለን ደስ ብሎ ነው ይሰራል ይጠይቁና ሊያምኑበት ግን ነው ይገባል ብሔራዊ ቡድኑም አለ ማለፉም አለ እናንተም አለ መገናኘት ነው በጣም የምወደው ኤክስፒሪየንስ ነው ባይዘው በጣም ለኔ በጣም የምወደው ኤክስፒሪየንስ ነው ምክንያቱም አንድ ነገር ላስታውስ ምክንያቱም ያ ቲም ሳይኮሎጂካሊ በጣም ጠንካራ ቲም የነበረ ነው በጣም ትዝ ይልህ እንደሆነ ማለፋችንን አረጋግጠን እዚህ ምን ያህል ተሾመ ቤቢ ቢጫ ካርድ አይቶ ለካል ተመዘገበን ቢጫ ካርድ
ስለዚህ ያሸነፍነው ጨዋታ በፎርፌ ተሸነፍን እና ተሸንፈን እንደገና ደግሞ የት ነው ምንድነው እንትን ኢኳቶሪያ እንትን መሰለኝ ማዕከላዊ ሴንትራል አፍሪካ መሰለኝ ነው እዛ ሄደን መጫወት ነበረብን ከማን ጋር እንደነበር አላስታውስም ሴንትራል አፍሪካ ጋር እና እንደውም ትዝ ይለኛል ኢንተርቪው ሲያደርጉን ኮች ሰውነትም አትጨነቁ ነው እዛ ሄደን እናሸንፋለን ምናምን ሲሉ ነበር ተጫዋቾችም ሲሉ ነበር እንደዛ እዛ ሄደን አሸንፈን መልሷል ምን ያህል ነው ያገባው ባይዘው ምን ያህል ራሱን አለ በተለያየ ጊዜ ባለሙያዎች የአእምሮ ጤና ከሌለ ጤና የሚባለው ነገር ራሱ የለም የሚለውን ሐሳብ ስታነሱ እንሰማለንና እነዚህ ያነሳናቸው ብዙዎቹ ጉዳዮች ደግሞ ከአእምሮ ጤና ጋር የሚገናኙ ናቸውና ይሄ አእምሮ ጤና ጋር ሰውም እንደ ግለሰብ ትኩረት ማድረግ ጉዳዩንም ደግሞ ይሄ ጉዳይ የጤና ጉዳይ ነው የሁሉም ጉዳይ ነው ብሎ መሰራት አሁን ላይ የተወሰነ አይነት ለውጥ ያለ ይመስለኛልና ሰው አእምሮንም መጠበቅ ይሆን ደግሞ እንቅፋት ሲገጥመውም ደግሞ መታከም አለብኝ መታየት አለብኝ ያለም የተለያዩ ባለሙያዎች ጋር ሲሄዱ እናያለንና ያኔ እንኳን ከባድ ነበር እናንተ ሲጀምሩ አልነበረምና እንደው አሁን ላይ ያለውን ነገር ትንሽ ብትነግረንና ምን ያክል ሰው መጀመሪያ ከሁሉም ነገር በላይ አእምሮን መጠበቅ ያለበት የሚሉን ሐሳብ ትንሽ እንድናወራ ብዬ ነው በጣም አሪፍ ነው የአእምሮ ጤና ከሌለ ጤና የለም ባይዘወይ በጣም የሚሰመርበት ቃል ነው ሌትስ ሴይ ለምሳሌ ያክል እግርሽን ቢያምሽ ማን ነው የሚነግርሽ አእምሮሽ ይነግርሻል እግርሽን ካመመሽ ወድሽን ቢያምሽ ሌላ ሰው አይነግርሽም አእምሮሽን ካመመሽ ማን ነው የሚነግርሽ ሌላ ሰው አይገርምም ባይዘወይ አእምሮሽ ሲታመም አእምሮሽ እንደታመመ አእምሮሽ አያውቀውም ሌላ ሰው ነው የሚነግርሽ አእምሮሽ መታመም ስለዚህ አእምሮ ጤና ላይ በጣም መሰራት አለበት እንደ ሀገር መሰራት አለበት ጤና ጥበቃ ሚኒስቴር በጣም አስምሮ ሊሰራበት ይገባል በደንብ ትኩረት መሰጠት አለበት ባለሙያዎችን በብዛት መመረቅ አለባቸው በብዛት መስራት አለባቸው በተለያየ መንገድ ብዙ ያስፈልጉናል ያስባለሁና አሁን በጣም የተሻሻለ ቢሮዎች በጣም ብዙ ቢሮ ተከፍተዋል ባይዘው አንዳንዴ መንገድ ላይ ሲሄድ ዶክተር ገሌ የአእምሮ ጤና እዛ ጋር እንዴት ደስ እንደሚለኝ you have no idea ይሄ በጣም ትልቅ ነገር ማውራታችን ራሱ ጉዳዩ ላይ መወያየት ጀምሯል ህብረተሰቡ በተለይ ሶሻል ሚዲያ በዚህ መልኩ እየጠቀመው ነው አንዳንድ ሰው ቤት ውስጥ የሚያዳምጠው ሰው ከሌለ ለጓደኛ ማውራት የሚያፈር ከሆነ ሶሻል ሚዲያ ላይ ይናገራል የሚገርም ነገር ማለት ጥቅምም አለው ጉዳትም አለው ሶሻል ሚዲያው ላይ ትንሽ ወጣቱን ያከመው ይመስለኛል ግን እንደው በመጨረሻ እንደው ቴንኪው ማለት አለብን እንዳልክ እናንተን እንደ ግሩፕ በጣም እንደ ግሩፕ ይሄንን ጉዳይ አርጋችሁ ማውጣታችሁ ቴንኪው በጣም ሬዲዮ ላይ ከማይሰማበት አሁን ዋና ጉዳይ ወደ ሆነ ደረጃ እናንተ ጋር የመጡ ሰዎች ብቻ አይደለም ሂልም ያረጉት የሚያዳምጡትም ሰዎች ይሄ ምን ይጋል ለካዲስ ነገር አይደለም ብለው እና በጣም ዛሬ ደስ ብሎናል ስለመጣ ትልቅ በጣም ደስ ብሎኛል ቤት ሲጋበዝ ቤት እንግዳ ሲያደርግ በዛው አክብሮቱና ምስጋናው ሊገልጽ በጣም ደስ ብሎኛል ይሆናል በሁላችንም ሰው አይደለም በጣም ደስ ብሎናል እና ደግሞ ያቀረብንልህም ነገር ስለጣፈጠ ደስ ብሎናል በጣም በእውነት ከምሬ ነው በጣም ነው ቤታችንን እዚህ ጻፍ ቢፈጠር እንጠራለን አሉ ቤተሰቦች አሉ ማይስማሙ ሰዎች ካሉ አሉ ነፃው ናቸው ማን ናቸው ብዙ ጊዜ ማሮ ናቸው ብዙ ጊዜ ተጣሉ እኛ አለን ተጣሉ ችግር የለም ግጭት ተፈጥሯዊ ነው ቴንክ ዩ ሶ ማች በጣም ነው ማመሰግነው እግዚአብሔር ይስጥልኝ ስለጋበዛችሁኝ ስለቀረበልን ስለሁሉም ቤታችሁ በጣም ነው የሚያምረው የእውነት ከልቤ ነው በጣም ደስ ብሎኛል ስለጋበዛችሁኝ እግዚአብሔር ይስጥልኝ በጣም አመሰግናለሁ ደስ የሚል ጊዜ ነው ያሳለፈው አመሰግናለሁ እግዚአብሔር ይስጥልኝ ተባረክ ቴንክ ዩ እናቴ